ልጅንም ያሳደገችን የልጆችም እናት መልሶ መቀላቀል ወይም ደግሞ ሪኢንቲግሬሽን ስንል ምን ማለታችን እንደሆነ ለተመልካቾቻችን እያብራራን ብንጀምር ደስ ይለኛል። መልሶ መቋቋም ማለት ምን ማለት ነው? ቤት ብትሄጂ 10 ምናምን ሰው አለ ከሱዳን የመጣ። ኦኬ አሁንም በቃ ገብቶሻል። ብናገኝ እንበላለን፣ ባናገኝ ደግሞ እንቀመጣለን። ችግር የለውም። ወደ ሀገር ቤት ስትመለሽ ህይወትን እንዴት አገኘሽ? በጣም ከባድ ነው። እዛ በነበረሽበት ሰዓት ከዚህ በፊት ይኖሯቸው ውስጥ የመመለስ ስራዎችንና ቤተሰብ ከሆነ ከቤተሰብ ጋር የማዋሃድ ስራዎችን እንሰራለን። ሰላም እንዴት አላችሁ? ውድ የወደ ሀገር ቤት ፕሮግራም ተከታታዮቻችን፣ ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተር እና በዩኒሜን የተገኘ የገንዘብ ድጋፍ በአባይ ቴሌቪዥን ዘወትር ቅዳሜ በዚህ ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ የገጠማቸውን ውጣ ውረዶች፣ ያሳለፉትን ስኬትና ውድቀቶች እንዳስሳለን። ስለ ፍልሰት የተለያዩ የማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶች ይቀርቡበታል። በዚህም ክፍል ከዚህ ቀደም እንደምናቀርብላችሁ የተለያዩ የፍልሰት እውነተኛ ታሪኮች ሁሉ ለእናንተ ይመጥናል ብትመለከቱና ብታዳምጡ ትማሩበታላችሁ ብለን ያሰብነውን እውነተኛ ታሪክ ይዘንላችሁ ቀርበናል። ተከታተሉ። በዛሬው ፕሮግራማችን ከፍልሰት ተመላሽ ሴቶች ለስራ ከቆዩበት የሰው ሀገር ተመልሰው በሀገራቸው ያለፈውን መጥፎ የፍልሰት ታሪካቸውን ረስተው አዲስ ህይወት ለመጀመር የሚያደርጉትን ጥረት እናያለን። ጥናቶች እንደሚነግሩን ከሆነ ከ40% በላይ የሚሆኑት ከፍልሰት ተመላሽ ሴቶች በሀገራቸው ላይ ገቢ የሚፈጥሩበት የስራ ዕድል አያገኙ። በዚህም የተነሳ ለከፍተኛ የስነ ልቦና የኢኮኖሚ ጫና ይደርስባቸዋል። ገጠማቸውም የኢኮኖሚና የስነ ልቦና ጫና ለመውጣት ራሳቸውን በስራ ለማሳደግና ወደ ቀድሞ ክብራቸው ለመመለስ ሲለፉ የተለያዩ መንገዶችን ሲሞክሩ እናያለን። በለፉት ልክ የተለያዩ ስራዎችን ፈጥረው በለፉት ልክ አሳድገው አዲስ ሰው ሆነው ሲወጡ እንዳስሳለን። ታሪካቸው ብዙ ከፍልሰት ተመላሽ ሴቶችን የሚያበረታታ ነውና አብራችሁን ቆዩ። ከፍልሰት ተመላሽ ሴቶች ወደ ሀገራቸው ሲመለሱ ከሚገጥማቸው አስቸጋሪ የህይወት መሰናክሎች አንዱ የሥራ ማጣት ነው። በሰው ሀገር ቆይተው ቢመለሱም በቂ ገንዘብና ሀብት አፍርተው ተሳክቶላቸው ስለማይመለሱ አሁንም በድጋሚ በሀገራቸው ላይ ከስራ አጦችና ከስራ ፈላጊዎች ጋር ይመደባሉ። በዚህም የተነሳ የስነ ልቦናና የኢኮኖሚ ችግር ውስጥ ይገባሉ። በሀገራቸው ከፍልሰት ተመላሽ ሴቶች ላይ በተደረጉ ጥናቶች 40% የሚሆኑ እኚህ ሴቶች ከፍተኛ የሆነ የሥራ አጥነት ችግር ይገጥማቸዋል። ውጪ ነበሩ እኮ ግን አሁንም ችግረኛና ስራ አጥ ናቸው መባሉ ያሳምማቸዋል። ተቀጥረው ለመስራት ሆነ ወጥተው ለመግባት በእጅጉ ይሳቀቃሉ። በዚህም የተነሳ ራሳቸውን ይደብቃሉ። ሆኖም ግን ይህንን የፍልሰታቸውን ህይወት እንደ ክፉ ህይወት ክፍል ተረድተው ነገ በሌላኛው የህይወታቸው ክፍል ደግሞ በመልካም ነገር እንደሚመለሱና ያጡትን ነገር ሁሉ እንደሚያገኙ በማሰብ ከተስፋ መቁረጥ ሳጥን ውጪ በማውጣት ለመለወጥ ወገባቸውን ታጥቀው ጉዞ የሚጀምሩ ብዙ አሉ። ሰላም ውድ ተመልካቾቻችን እንደምንሰነበታችሁ። ይህ ሳምንታዊ ነው ወደ ሀገር ቤት ፕሮግራማችን ነው። እንግዲህ ወደ ሀገር ቤት ፕሮግራም በፍልሰትና ፍልሰት ተመላሽ ሴት እህቶቻችን ታሪክ ላይ የሚያተኩር ፕሮግራም ነው። እንግዲህ ዛሬም ከፍልሰት ተመልሳ ራሷን ከመልሶ ውህደትና ማቋቋም ጋር ያለች አንድ ሴት እህታችን አለች። ከሷ ጋር ቆይታ ይኖረኛል። እንግዲህ ራሷን ታስተዋውቅልኛለች። መልካም ቆይታ። ስሜ መሰረት አሰፋ እባላለሁ። ከሱዳን ተመላሽ ነኝ። ከስደት የስደት ነበርሽ? ሱዳን። ምን ያህል ጊዜ ቆየሽ? ሱዳን 13 ዓመት ቆይቻለሁ። ከመጣሽ ምን ያህል ጊዜ ሆነሽ? አሁን 3ኛ ዓመታችን በጦርነት ነው የመጣነው። ወደ ሀገር ቤት ስትመለሺ ህይወትን እንዴት አገኘሻት? ስራ ለማግኘት መልሶ ከሌሎች ማህበረሰቦች ጋር ለመላመድ የቸገረሽ ነገር ምንድን ነው? እንደው በዚህ ማለት ያጋጠመሽ ነገር ካለ እስኪ ያጫውቺ። ብዙ ችግር አለ፣ ውጣ ውረድ ያለው ነገር አለ። እዛም ስንመጣም ከሱዳንም ስንወጣ ብዙ ችግር በጦርነት ውስጥ ስለነበረ ብዙ ችግር ነበረ። ልጆቻችንን ብቻ ነው ይዘን የወጣነው።
ምንም ነገር ይዘን አልመጣንም። በሰው ነበሩ። አዎ እዛ ወልደሽ ቤተሰብ መስርተሽ ነው የምትኖሪው? አግብተሽ እዛው? አዎ። ባለቤትሽም አብሮሽ ነው የሚኖረው የነበረው? አይደለም፣ ብቻዬን ነው ያሳደግኳቸው። እህቴ እሷ አለች። ስንት ልጆች አሉ? 2 ልጆች አሉ። ስንት ዓመታቸው ነው? አንዱ አሁን 17 ነው፣ አንዱ 10 ዓመት ነው። እዛ ነው የሄድሻቸው? አይ አንዱ እንኳን በዚህ በአጋጣሚ ወደ ስደት ሲሄድ እኔ በጣም ብዙ ችግር አጋጥሞኝ ነው የሄድኩት። ለስራ ነበር የሄድኩት። የሆነች ሴትዮ ይዛኝ ሄዳ ሁመራ ላይ በሁመራ እያሰራች በነፃ እያሰራች ነበር። ከዛ በኋላ ደግሞ በዛው ሀምዳይት የሚባል አለ፣ በዛ አድርጌ ወደ ሱዳን ገባሁ ማለት ነው። የወለድኩት ልጄን እንትን ሁመራ ላይ ነው። እዛ ወደ ካርቱም ውስጥ ገባሁ። ካርቱም ደግሞ 13 ዓመት ተቀምጫለሁ። 2 ዓመት ከ8 ወር እያለ ነው ይዤ ሄድኩት። ማለት እኔ ስጋ ዘመድ የለኝም ቤተሰብ። አሁንም ቢሆን ቤተሰብ ለመፈለግ ሞክራለሁ። ግን አጋጣሚ የሆነ አንዳንድ ነገር ችግር የሚያጋጥም ስላለ ተነስቶም ስለሚያስፈልገሽ መኖሪያችንም በጣም ከባድ ነው። አሁን እዚህ ላይ ያለንበት ማለት ነው። ማንም አጋዥ የለን። እሷ ናት። የስጋ ቤተሰብ አይደለም፣ ግን ከእህቴ በላይም ከቤተሰብም በላይ ናት እሷ። አዎ አብረን እሷ ጋር ነበርኩ። ልጄን የሚያሳደገች ነው፣ የልጆችም እናት እሷ። መወለድ ቋንቋ የሚባል የለ። እንደዚህ መልካም ሰዎች በጎናችን ሲሆኑ መታደል ነው አይደለ? እግዚአብሔር እሷም ብትሆን እናቴ እንደ ቤተሰብ ማለት ነው። እሷ የልጅ እናት ናት፣ ክርስትና እናቷ። ግን በእንደዛ አይደለም የምንተሳሰበው፣ እኛ አንድ ላይ ነው። እዛው ከስደት ጀምሮ ከአብራችሁ ስለነበራችሁ አብረንን አሁንም ቢሆን አብረንን። ልጆቹ መለያየት አይፈልጉም። የኔ ልጆች የእሷ ልጆች ናቸው፣ የእሷ ልጆች ደግሞ ልጆች ናቸው። ወደ ሀገር ቤት ስትመለሽ ህይወትን እንዴት አገኘሽ? በጣም ከባድ ነው። እዛ በነበረሽበት ሰዓት ነው ጥሩ አልነበረም። ወደ ሀገር ቤት ስትመለሽ ብዙ ችግር አጋጥሞናል። ከዛም ስንመጣም ብዙ ችግር ነው። በጦርነት መሀል ላይ ነው ያለፍነው። ምንም በቢጃ ነው የወጣነው። ከዚህ ላይ ግን እግዚአብሔር ይመስገን መተንም ብዙ እንትን እሷ ወደ ላይ ወደ ታችን እያለች ምግብም እሷ ነበረች እንትን ምንድነው የቤት ኪራይ እሷ ናት የምትከፍለው። አሁንም ቢሆን እኔም ማግዛት የለም። ከጀመርን 1-2 ወር አድገናል። ደህና ነው፣ ብዙም እንትን የለም። ግን በዚህ ላይ ስልጠና ምናምን በወረዳ ሰልጥነናል። ሳላመሰግንም አልፎ ጉድ ሳማሪታ በጣም ብዙ ነገር አግዘውናል። በወረዳም በኩል በመንግስትም በኩል ቤት ተሰጥቶን ነው የምንሰራ ያለ ነው ማለት ነው። ይህንን የተመላሾች ፕሮግራምን እንዴት አገኘሽው? እስቲ ስለ ፕሮግራሙ እንዴት ተጠቃሚነትሽ በዛው ላይ አስረጅኝ። ያገኘሽው ጥቅም ምንድን ነው? ያገኘነው ጥቅም ጉድ ሳማሪታ ድርጅት ጉድ ሳማሪታ ድርጅት እነሱ እንትን ከስደት ተመላሾች ብለው ሰብስበውን አስተምረውናል። ከዛም አስተምረውም እቃም ገዝተውልናል። እቃ የገዙልን ይሄን እዚህ ጋር አለ። ለአምስታችንም 5 ስለሆን እነሱም እስካሁን ድረስ ከኛ አልተለዩም። በመንግስት መጀመሪያ ምን አይነት ስልጠና ነው የሚሰጡት? ስልጠና አለው ስለ ክህሎት ነው። ከዛ በኋላ የምግብ ስልጠና ተሰልጥነናል። አምስታችን ማለት ነው። ከዛ ወደዚህ ይሄንን ቦታ ሰጥተውን ስለነበረ እቃውን ገዛዝተው ሰጡን ማለት ነው። ፍሪጅ ምናምን ገዝተውልናል። ይሄ እንኳን እሷ በራሷ የገዛችልን አብረን ስለነበር ትንሽ ብድር ጠይቃ የተገዛ ነው። ይሄንን ቤት የሰጣችሁ ወረዳ መንግስት ነው ማለት ነው? አዎ መንግስት ነው ተደራጅቶ የሚሰጣችሁ መንግስት ነው። ወረዳ 5 ቀን ሰልጥነን በበለጠ ደግሞ ጉድ ሳማሪታ ነው ያሰለጠነ። ጉድ ሳማሪታ ፍልሰትና ተመላሾች እህቶቻችን ላይ ስልጠና እየሰጠ መሬታችሁ እንድንቋቋም እቃ ገዝተው ሰጡን። ከዛም እየመጡም ይጠይቁናል፣ በመደወልም ይተባበሩናል። ዛሬ ላይ ነው ብቁ መሆን ለመሰረት ምን ማለት ነው? ለእኔ በጣም ትልቅ ነገር ነው። በአሁን ላይ እኔ ከአሁን በኋላ ስደትም ለመሄድም አልሞክረውም። እዚሁ ላይ በትንሽ ነገርም ተቋቁሜ ሰርቼ ልጆችን ለማሳደግ እና እነዚህ እህቶችን እኔ ጋር ያሉትን አብረን እንድትሰራና ፍቅርና ጤና እንዲሰጠኝ ይፈልጋል። ብቁ ነኝ ብለሽ ታስቢያለሽ? ከእግዚአብሔር ጋር
በተመሳሳይ ሁኔታ ውስጥ ላሉ ሰዎች በተለይ ደግሞ ሴት እህቶቻችን ምን አይነት ስንክት ምክራለች? አገራችን ላይ ሆነው ሰርተው እንዲጠቀሙ ወደ ስደት የምትባል ሀገርን እንዳይሞክሩ እመክራለሁ። ስደት በጣም ከባድ ነው። መራር ማለትስ ግራዋ ይመራል አይደለ? ከዛ በላይ መራር ነው። ብዙ ነው ያሳለፍነው። እዛ ላይ እየተደበደብን እየታሰርን ከቤት ኪራይም እያስወጡን ብዙ ነገር ነው ያሳለፍነው እና እንደዚህ ብለ መሄድ ስደት መሄድ ማለት በጣም ከባድ እንደሆነ ለሴቶች እህቶቼ እመክራለሁ። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ሳምንታዊ ነው ወደ ሀገር ቤት ፕሮግራማችን ነው። እንግዲህ በፍልሰትና ፍልሰት ተመላሾች ዙሪያ ፕሮግራም እያዘጋጀን ወደ እናንተ ወደ ውድ ተመልካቾች እናቀርባለን። ዛሬም በዚህ ጉዳይ ላይ አንድ እንግዳ ይኖሩኛል። የሚገኘው በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ነው። ከእንግዳይ ጋር ቆይታ ይኖረኛል። ተከታተሉ። እስቲ ራስን አስተዋውቅልኝ ለተመልካቾች። ስሜ ሰባዲ ሱልጣን እባላለሁ። በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ የስራ ስምሪት አገልግሎት ዳይሬክተር ነኝ። ጥሩ እንግዲህ አቶ ሰባዲን ይህንን ማብራሪያ በፍልሰትና ፍልሰት ተመላሾች ዙሪያ አንዳንድ ተቋም ይመለከተኛል ብለው ጥያቄ ለመመለስ ለተመልካቾቻችንም ማብራሪያ ለመስጠት ፈቃዶ ስለሆነ እጅግ አድርጌ አመሰግናለሁ። በፍልሰት አውድ ውስጥ ሆነን መልሶ መቀላቀል ወይም ደግሞ ሪኢንቲግሬሽን ስንል ምን ማለታችን እንደሆነ ለተመልካቾቻችን እያብራራን ብንጀምር ደስ ይለኛል። መልሶ መቋቋም ማለት ምን ማለት ነው? ጥሩ። መልሶ ማቋቋም ማለት በመመሪያው መሰረት በ969 መመሪያ ስራና ክህሎት ሚኒስቴር የተጎጂ ፍልሰት ተመላሾችን መልሶ ማቋቋም መመሪያ ላይ የወጣው ትርጓሜ የሚያስይዘው ዜጎች ከሚኖሩበት አካባቢ ከወጡበት አካባቢ በተለያየ መልኩ በተጎጂ በፍልሰት ከተመለሱ በኋላ በስነ ልቦናዊ በማህበራዊና በኢኮኖሚያዊ ወደሚኖሩበት አካባቢ ጋር በሰላም የመቀላቀልና የማቋቋም ስራ ነው በሚል ትርጓሜ የሚሰጥበት ሁኔታዎች አለና እነዚህ የሚሰጡት ድጋፍ አይነቶች ናቸው። የስነ ልቦናዊ የማህበራዊና ማህበራዊ ብለን የምናስባቸው ከማህበረሰቡ ጋር በጋራ እንዲኖሩ የማድረግ ሁኔታዎች ከዚያ ፊት ይኖሩት የነበረ ይኖሯቸው ውስጥ የመመለስ ስራዎችንና ቤተሰብ ከሆነ ከቤተሰብ ጋር የማዋሃድ ስራዎችን እንስራለን። በማህበራዊ በኢኮኖሚያዊ በዘላቂነት ማቋቋም የሚለውን ነገር ትርጓሜ ይሰጣል ማለት ነው። በጣም ጥሩ አመሰግናለሁ። እንግዲህ ከፍልሰት ተመላሾች ወደ ሀገራቸው ሲመለሱ የሚያጋጥሟቸው አንዳንድ የተለመዱ ተግዳሮቶች ችግሮች አሉና እነዛ ችግሮች ምንድን ናቸው? ከፍልሰት ተመላሾች ህይወታቸውን መልሰው እንዲገነቡ የሚረዱ በአሁን ጊዜ ምን አይነት የድጋፍ ፕሮግራሞች አሏችሁ እናንተ እንደተቋማችሁ? ያው ከፍልሰት የሚመለሰው አካል በአንድም ሌላ በኩል ተጎጂ ተብሎ ይወሰዳል። ተጎጂነቱ ደግሞ ደረጃ አላቸው። ከፍተኛ፣ መካከለኛና ዝቅተኛ የተጎጂ አይነቶች አሉ። እነዚህ በዝርዝር ተቀምጧሉ። ደረጃ አላቸው። ከፍተኛ ብለን የምናስባቸው አእምሮ ራስን ከመሳት ጀምሮ አካላዊ ጉዳቶችን የሚጨምሩ ጉዳዮች ናቸውና መካከለኛ ያለ በዝቅተኛ ደረጃ ላይ ብለን ስናስበው ሙሉ በሙሉ ጤነኛ ሆነው ነገር ግን በኢኮኖሚ ደግሞ ራሳቸውን መቻል ያቃታቸው ኑሮን ማቋቋምና ኑሯቸውን መግፋት የሚችሉ ማህበረሰቦች በሚመልኩ ደረጃ አላቸው። በከፍተኛ በመካከለኛና በዝቅተኛ እነዚህ የተጎጂ አይነት እንትን ሊሆን ይችላል። ስነ ልቦናዊ ሊሆን ይችላል። የማህበራዊ ጉዳይ ሊሆን ይችላል። ፕላስ ደግሞ ኢኮኖሚያዊ ችግሮች ሊሆኑ ይችላሉ። ፕላስ አካላዊ ጉዳዮች የሚሆኑበት ጉዳዮች አሉና እነዚህ ደረጃ በደረጃ ራሱን የቻለ የድጋፍ አይነቶችን በዛ ሌቨል ነው ድጋፍ እየለየን የምንሰጣቸው። የሚሰጣቸው የድጋፍ አይነቶች የጉዳት መጠናቸው መሰረት ያደረገ ይሆናል፣ ይለያሉ። የመጀመሪያ ስራዎቹን የመመዝገብ ስራዎች የመለየት ስራዎችን ይሰራና ይህን የሚሰሩ አካላቶች ራሱን ይቻላል። አዝ ሚኒስተር ሌቭል የውጭ ጉዳይ ሚኒስተር፣ የኢሚግሬሽን ፕላስ የሴቶችና ህጻናት ማህበራዊ ጉዳይ ሚኒስተር በጋራ በመሆን
ተጎጂ ፍልሰት ተመላሾችን የመዝገብ ስራዎችን ይሰራሉ። እነዚህ ከተሰራ በኋላ የመጀመሪያ ስራ የሚሰራላቸው የስነ ልቦና ድጋፍ የሚደረግላቸው፣ ከዛ በኋላ እንደ የሁኔታቸው እየታየ አካላዊ ጉዳት ካለባቸው ወደ ማገገሚያ ጣቢያ ይገባሉ። በአንድም በሌላ በኩል በጋራ የሚሰሩ መንግስታዊ ያልሆኑ ተቋማቶች አሉ። መጠለያ ለእነዚህ ዜጎች ተጎድቶ ለመጡ አካላቶች ከንጽህና ከመጠበቅ ጀምሮ ኑሯቸውን እዛ አድርገው እስከ 6 ወር ድረስ ድጋፍ እየተደረገላቸው ከዛ በኋላ ራሳቸውን በሚያውቁበትና ራሳቸውን ወደ ኖርማል ሲቹዌሽን ውስጥ በሚመለሱበት ሳለ የማህበራዊና የኢኮኖሚያዊ ጥያቄያቸው ደግሞ ይመለሳል። የማህበራዊና የኢኮኖሚ ጥያቄዎች ሲመጣ ደግሞ ወደ ስራና ክህሎት ሚኒስቴር ወይም ቢሮ የሚመጣበት ይሆናልና እነዚህ ሰዎች ምንድን ነው የሚፈልጉት የሚለውን ነገር ይለያሉ ማለት ነው። በፍላጎታቸው መሰረት ይለያል። የሚፈልጉት ስልጠና ሊሆን ይችላል፣ የሚፈልጉት የመስሪያ ቦታ ሊሆን ይችላል፣ የሚፈልጉት የገንዘብ ድጋፎች ሊሆን ይችላሉ። ከተለያዩ መንግስታዊ ካልሆኑ ተቋማቶች ደግሞ አሁን በጋራ እንሰራና እነዚህ ዜጎች በዘላቂነት ሊቋቋሙበት የሚችሉበትን የአሰራር ስርዓቶችን ስነድፍ በወረዳ ሌቭል ላይ እንዲመዘገቡ እናደርጋቸዋለን። ይህ የምናደርገው በአዲስ አበባ ውስጥ ያሉ የአዲስ አበባ ነዋሪ የሆኑ በ119ኙም ወረዳዎች ላይ ምዝገባ እናካሄዳለን። ይህ መጀመሪያ ምዝገባ ኤልኤምአይኤስ ይባላል። በኤልኤምአይኤስ ላይ አሻራቸውን ያሳርፋሉ። የአዲስ አበባ ነዋሪነት መታወቂያ፣ ስራ አጥነት የማውጣት ስራቸውን ያከናውናሉ። ከዛ በኋላ ፍላጎታቸው ይለያል። የፍላጎት መሰረት አድርገን ስልጠናዎች አሉ። ይህ ስልጠና ደግሞ የሚሰጥበት ወደ 14 ኮሌጆች አሉ። እነዚህ 14 ኮሌጆች ላይ የልል ክህሎትም ቴክኒካል ክህሎትም እንደ ስልጠና ፍላጎትሽ ስልጠናዎችን ወስደሽ የምትመጭበት ሁኔታዎች አለ። እነዚህም መሰረት በማድረግ መንግስት በመደበኛ የሚያደርጋቸው የድጋፍ አይነቶች አሉ። ለአንድ ዜጋ በሁለት አይነት የስራ ዕድሎችን ይፈጥራል። አሊያም በቅጥር ነው፣ ሁለተኛ ደግሞ በማደራጀት ነው። በቅጥር ሊቀጥሩ የሚችሉ ተቋማቶችን እንለያቸዋለን፣ ጸጋ ብለን እንወስዳቸዋለን ማለት ነው። በመደራጀት ደግሞ የሚፈልግ አካል ደግሞ ከራሱን ብቻውንና 5 ሰው እስከ 10 ሰው በመድረስ ሊቋቋሙበት ሊደራጁበት የሚችሉ የስራ ዘርፎች አሉን። በዛ መሰረት የማደራጀት ስራዎችን በመስራት ለእነዚህ ዜጎች ድጋፍ እናደርግላቸዋለን። አሁንም የድጋፍ ፍላጎት አሉ። እነዚህ የገንዘብ መነሻ ካፒታል ሊሆን ይችላል፣ አዲስ ብድር ራሱን ይቻላል፣ የመስሪያ ቦታ ሊሆን ይችላል፣ መስሪያ ቦታ ኤጀንሲ አለ። የድጋፍ አይነታቸውን ፍላጎታቸውን በመለየት ለእነዚህ ዜጎች ድጋፍ እየሰጠናቸው በመሄድ በዘላቂነት እንዲቋቋሙና ራሳቸውንም ቤተሰባቸውንም እንዲለውጡ የማድረግ ስራዎችን እንሰራለን ማለት ነው። እኚህ ከፍልሰት ተመላሽ ሴቶች የገጠማቸውን የኢኮኖሚና የስነ ልቦና ጫና አራግፈው ለማውረድ የተለያዩ መንገዶችን ይሞክራሉ። አንዳንዶቹ በሰው ሀገር ፍልሰት ላይ እያሉ የተማሯቸውን አዳዲስ የሥራ አይነቶች በሀገራቸው ላይ እንደሌሉ በማጤን እንደ አዲስ በመሞከር የተሻለ ስራ ፈጣሪ ሆነው ራሳቸውንና ቤተሰቦቻቸውን ለመደገፍ ይጥራሉ። ሌሎች ደግሞ በአካባቢያቸው በሚገኙ የሙያ ማሰልጠኛዎች ውስጥ በመግባት አዳዲስ ሙያ ለራሳቸው በማስተማር በአዳዲስ የሥራ ዘርፎች ይሰማራሉ። ቀስ በቀስም ከሚያገኙት ገቢ እየቆጠቡ የብዙ ስራዎችና የብዙ ቅርንጫፎች ባለቤት ይሆናሉ። እንደየአቅማቸውና እንደየሙያ ፍላጎታቸው የህይወት ዓላማቸውን ለማግኘት በመጣር አነስተኛና መካከለኛ የሥራ አይነቶች ውስጥ በመቀላቀል የነገ ህይወታቸውን ካለፈው ታሪካቸው ፍቀው ለማጥፋት በቀናና በተጋጎናቸው ደፋ ቀና ይላሉ። መቼም ቢሆን የሰራና የተማረ ወድቆ አይወድቅምና ነውና ተረቱ። የልፋታቸውን ፍሬ የጥረታቸውን ውጤት ማየታቸው አይቀርም። እኚህ ሴቶች ትንሽ እርዳታ ብቻ በማግኘት ብዙ የተትረፈረፈ ነገር መፍጠር ይችላሉ። ያላቸውን ነገር በበረከት መቀየር የተሰጣቸው የተፈጥሮ ጸጋ ስለሆነና ረጅም ሰዓትን መስራት፣ በከፍተኛ የሥራ ጫና ውስጥ መቆየትን በክፉ ቀን በከፋው ስደታቸው ስለተማሩት ይህ እዚህ ስራቸው ላይ የሚሆነው ለነሱ በጣም ጥቂቱ ነው። ለዛውም በሀገራቸው የሰላም አየር እየተነፈሱ ሲሆን ደግሞ ጭንቀቱ ወደ ደስታ፣ ልፋቱ ወደ ሀብት የሚያመራቸው ይሆናል። እንግዲህ ውድ ተመልካቾቻችን ከመሰረት ጋር ያለን ቆይታ ያለን ይመስላል። ታሪኳን አካፍላናለች። እንግዲህ በሰው ሀገር ሆና ብዙ አብረዋት የነበሩ ጓደኞቿ እንደ ቤተሰብ የምታያቸው በፍልሰት ላይ በስደት ላይ ሆነው በጣም የሚተጋገዙ ጓደኛሞችና እህትማማቾች እንደሆኑ በጣም በስሜት ስታጋራ ነበርና እስቲ እሷንም ጓደኛዋን፣ እህቷን፣ አጋዧ የሆነችዋን እንግዲህ አሁንም አብረው በስራ ላይ ነው ያሉት እንዳጫወተችን ከእሷ ጋርም የተወሰነ ቆይታ ይኖረናል። ተከታተሉ።
እንግዲህ ውድ ተመልካቾቻችን ያው ከመሰረት ጋር የነበረንን ቆይታ ተመልክታችኋል። መሰረት በጣም ደግ እህት አለችኝ፣ በሰው ሀገር ልጆቼን ያሳደገች ብዙ ፈተናዎችን አብራን ያሳለፈች አይዟችሁ እያለች የደገፈችን የስደት ህይወታችንን ከጎናችን ሆና እንደ ቤተሰብ እንደ እህት እንደ እናት ሆና ያቃለለችልን እህታችን አለች ብላ ቅድም በስሜት ስትገልጽልን ነበር እና ያች እህታችን ደግሞ ይኸው እንግዲህ አጠገቤ ተገኝታለች። ራሷን ታስተዋውቅልኛለች። ከእሷ ጋርም የተወሰነ ቆይታ ይኖረናል። ተከታተሉኝ። ስላገኘሁሽ ደስ ብሎኛል። ፍቃድሽ ስለሆነ ታሪክሽን ለማካፈል እጅግ አድርጌ አመሰግንሻለሁ። እኔም አመሰግናለሁ። እስኪ ራስሽን አስታውቂልኝ። ስሜ መታሰቢያ መኮንን እባላለሁ። የስደት ተመላሽ ነው። የት ሀገር ነበር ስደት? ሱዳን። ካርቱም ነበርሽ። ምን ያህል ጊዜ ቆየሽ? 20 ዓመት። 20 ዓመት። በስደት 20 ዓመት ከባድ ነው አይደለ? እኔ ሱዳን ቀላል ነበረ። ያው አልጋ ባልጋ ማለት ይቻላል። ብዙ የቸገረኝ ነገር የለም። የራሴን ስራ ነበር የምሰራው። እንደ ሄድኩ የመጀመሪያውን 3 ዓመቶች ሰው ቤት ሰርቻለሁ። እንደ ወደ ሀገር ቤት ለመመለስ ምን ነበር ያነሳሳሽ? አሁን የመጣሁበት ጦርነት ስለነበረ ነው። ጦርነት ባይሆን አትመጭም ነበረ? ያው የመጣው ቤተሰብ ጠይቃለሁ እንጂ ኑሮ ይዛ ነበረ። ስትመለሽ ምን አይነት ድጋፍ አግኝተሻል? በየትኛው የመልሶ ማቋቋም ፕሮግራም ላይስ ነው የተሳተፍሽው? ስንመለስ እንኳን በጣም ብዙ ፈተናዎች ነበሩ። ያው ካመጣጣችንን እናገርና ስንመለስ ያው በመጀመሪያ ቀን ነበር የኔ ቤት የተመታውና ልጆቼን ብቻ ነበር ይዤ ወጣሁት እና የለበስኩትን ልብስ ምንም ነገር አልያዝንም። ቢያንስ ወደ 13 ሰው ይዤ መጥቻለሁ። አብረውኝ የሚኖሩ አብረውኝ የሚሰሩ ቤተሰቦቼ ማለት ነው። ወደዚህ መጣ። አንድ ቤት ተከራይተን ሁላችንም ተቀመጥን። ድጋፍ በመጀመሪያ አላወኩም ነበር ድጋፍ ምናምን እንደሚደረግ። ግን የውጭ ጉዳይ ወረቀት ጽፈውልን ለትምህርት ቤት ለልጆቹ ትምህርት ቤት በተጻፈልን መሰረት ትምህርት አግኝተዋል የመንግስት ማለት ነው። ሌላ በተረፈ ግን የዛሬ ዓመት አካባቢ ክፍለ ከተማ ወረቀቶች አስገባን የስራ ቦታ እንዲሰጠን። ከዛ ይችን ቦታ ሰጡን። 1-4 ወር ይሆናል ከጀመርን። ሌላ ድጋፍ ያደረገልን ድርጅት አንዳንድ እቃዎችን በመግዛት ሳማንታ የሚባል ድርጅት የግል ድርጅት በሴቶች ላይ የሚሰራ እሱ የተወሰነ ድጋፍ አድርጎልናል። ያንን ድጋፍ ስልጠና ወስዳቸዋል? ስልጠና ስለ ቢዝነስ እንዴት አድርገን ራሳችንን መስራት እንዳለብን፣ ከሰዎች ጋር ግንኙነት እንዴት ማድረግ እንዳለብን ብዙ ነገር አስተምሮናል። ስልጠና ከወሰዳችሁ በኋላ ይህንን የመስሪያ ቦታ መንግስት አመቻችቶ ሰጣችሁ? የመስሪያ ቦታ አንዳንድ ደግሞ ድጋፎችን ደግሞ የማቴሪያል ድጋፎችንም ተደረጋላችሁ በግል ድርጅቶች። ስለዚህ የመልሶ ማቋቋም ፕሮግራሙ ተሳታፊ ነሽ ማለት ነው? ተሳታፊ ነኝ። ያው ቅድም መሰረት በጣም ስለ አንቺ ደግነት፣ መልካምነት ሰብሳቢያችን ናት፣ እህታችን ናት። እሷ ባትኖር ኖሮ የስደቱ ህይወት በጣም ከባድ ነበር እያለች ስለ አንቺ እህትነትና መልካምነት በስሜት ነበር ስታወራ የነበረው። እንደው እንዴት ነበረ እዛ የነበራችሁ? እንዴት ነበር የምትደግፊያቸው? እኔ ስራዬ ጥሩ ነው። በፀጉር ስራ ላይ የተሰማራሁት ቢያንስ 17 ዓመት የራሴ ግሌ ማለት ነው። ስራዎች አሉኝ፣ ብራንቾች ምናምን አሉ እዛው ሱዳን። ጥሩ ስራ ነው። እኔም ባለቤቴ የምንሰራው። ልጆችም እዛው ነበር? ዛሬ ወለድሻቸው? አብራችሁ ነው ከባለቤትሽ ጋር ከዚህ ሄዳችሁ? አይደለም፣ እዛ ነው የተገናኘን። ግን እነሱን እዛ ነው ያገኘኋቸው። መሰረትን እዛ ነው ያገኘኋት። ያለችበት ሁኔታም ጥሩ ስላልነበረ የእሷን ልጆች ወስጄ አሳድግ። ሌሎችም ነበሩ። ልጆቿን ወስደሽ ታሳድጊ ነበር? አሉኝ። አሁንም ከኔ ጋር ናቸው። አሁንም ከአንቺ ጋር ናቸው? እዛው ግን ሱዳን ባላችሁበት ጊዜ ከኔ ጋር ናቸው። ልጆቿን ወስደሽ ታሳድጊ ነበር? እንደው ትተዋወቁ ነበር እዚህ ኢትዮጵያ? እዛ ነው የማውቃት። የነበረችበት ህይወት አሳዝኖሽ ስላልነበረ እዛው ፀጉር ቤት ውስጥ አስተማርኳት። ትሰራለች ግን ልጆቹ እኔ ጋ ናቸው። እሷ የራሷን ህይወት ትኖራለች። ስንመጣም አብረን መጣን። ሌሎችም ልጆች ነበሩኝ እዛ ታሳድጊያቸው? ማሳድጋቸው፣ ማስተምራቸው። ከዚህ ከኢትዮጵያ እዛው ያገኘኋቸው ናቸው።
ሱዳን ለኔ መጥፎ አይደለም። ያው በእርግጥ እንግዲህ ያው ሁሉም ስደቶች እኮ መጥፎ ናቸው ብለን ማሰብ አንችልም። አንቺ በዛ ላይ በህጋዊ መንገድ ነው የሄድሽው። እኔ በህጋዊ ነው የሄድኩት። ከራስሽም አልፈሽ ሌላ ሴቶቻችንም ያው እንግዲህ ደግነትሽ እየተመሰከረልሽ ነው ያለውና ደስ ይላል በጣም። እንደነዚህ አይነት በጎ ልብ ደግ ልብ ያላቸው ኢትዮጵያውያን ሲገኙ ደስ ይላል። ያው መልካምነት ለራስ ነው አይደለ የሚባለው? ለራስ ነው። እውነት ነው። ሁሌ መልካም ባደረግሽ ቁጥር መልሶ ይከፍላል፣ መልካምነትሽ ይከተልሻል። እና በዛ በሰው ሀገር ልጅን ወስደሽ እስከ ማሳደግ ድረስ መድረስ ማለት እንግዲህ ለመሰረት የእናት ያህል ነው ማለት ነው። እንግዲህ አንዳንድ እናትም እኮ በጣም መልካም እናቶች ካልሆኑ እነዚህ አይነት ኃላፊነቶችንም አይወስዱም። እንኳን በስራ አጋጣሚ እንደዚሁ ያገኘሻትን ሴት እህትሽ ይቅርና እና በጣም የሚያስመሰግንሽ በጎ ስራ ነው የሰራሽው። እና እውነት ቅድም እያለቀሰች ስታወራ እኔም እንደው ባየኋት እያልኩ ነበር። አየሁሽ። መልካምነት መቼም ያው ለራስ ነው። እግዚአብሔር ይስጥሽ፣ እግዚአብሔር ይክፈልሽ። አንድ እግርን አገር ቤት አንድ እግርን ደግሞ እዛው እያልሽ ነበር እና እንደው ስረዳ እዚህ ቀድሜ ያዘጋጀሁት ነገር ቢኖር ልክ ከዛ ተፈናቅዬ ስመጣ በነበረው ጦርነት ችግር ምክንያት ቀጥታ ያለምንም ችግር ወደ ቤት የምገባበት ነገር ቢኖር ያው አላመቻቸውም። እኔ በጣም አሁን እዚህ ላይ ለሁሉም አሁን ይሄ ነገር ሊተላለፍ ይችላልና ለሁሉም የምነግረው ነገር እኔ በጣም እሰራለሁ። ያው ሱዳን የሚያቀኝ ያቀኛል። ግን ምንድነው እዛው ጋር ነው ህይወቴ። ገባሽ? እዛ ጋር አገሬ ብዬ በቃ እዛ ጋር ቁጭ ብያለሁ። ግን ከማገኘው ነገር ወደዚህ የሆነ ነገር ባደርግ ብገዛ ባስቀምጥ ብቻል ስገቢያ ተቸጋሪበትም። እኔ ቤተሰቦቼ ጥሩ ናቸው፣ አገዘውኛል። አንዱ ቤተሰቦች ናቸው አለኝ። ቤተሰብ በቤተሰቦች ውስጥ አግዘሻል? አዎ ማለት ያው እንዴ ይሄ ሁሉ ሰው እኔስ አሁን እኔ ቤት ብትሄጂ 10 ምናምን ሰው አለ ከሱዳን የመጣ። ኦኬ አሁንም አዎ በቃ ገብቶሻል። ብናገኝ እንበላለን፣ ባናገኝ ደግሞ እንቀመጣለን፣ ችግር የለውም። ገብቶሻል። እነሱም እዚህ ጋር መጥተው የላቸውም ሰው። ስለዚህ ልጆች ያሉ የመሲ ልጆች አሉ፣ ባለቤት ያለ እናት ያለች። እንግዲህ ያው ለተለያዩ ፕሮግራሞች የአንቺ ሙያ ይጋብዛል። ሰርግም፣ ክርስትና፣ ምልደትም የተለያዩ ተውበን አምረን ለምንቀርብባቸው ቦታዎች ሁሉ የአንቺ ሙያ ይጋብዛል እና የራስሽን ከፍተሽ ትንሽ ከፍተሻል። እስቲ እንደው የት ማድራሻ ብዙ ማቴሪያሎች ተሟሉ ባይሆኑ ቀስ እያለ እንትን ይላል በማለት 2049 ብርሃን ባንክ አጠገብ ነው። እስኪ ስልክ ቁጥርሽን ለተመልካቾቻችን ተሳውቂ። ቁጥሬ በቤትም ቢሆን ጠርተው ያሰሩሻል፣ መተውም አካባቢሽ ነው። ምክንያቱም እንዳንቺ አይነት እህቶቻችንን ማገዝ አለብን እና እርግጠኛ ነኝ አንቺ ደግሞ በጣም ብዙ ሰዎችን ሴት እህቶቻችን የምታግዥ እህት እኮ ነሽ አይደል? እዚህ አሁን ደግሞ እንደው መተን አንቺ ያለሽበት በሙያሽ ከፍለን አንቺን ማገዝ የምንችልበትን እድል ካገኘን ይሄ ለአንቺ ሲያንስሽ ነው እና አድራሻሽን አሳውቂን እስቲ። ስልኬ 0996 27 92 58 ነው። አድራሻ 2049 ብርሃን ባንክ ላይ ነው። ባላችሁበት በቤታችሁም ደግሞ አገልግሎት እሰጣለሁ። በጣም ጥሩ። እንግዲህ ያው በአድራሻሽ መሰረት እርግጠኛ ነኝ ማንም ሰው መጥቶ ሴቶቻችን አንቺን ስታግዣቸው እንደነበረ ያው እንጂ ለሌላው ስታግዢ ለእኛም እንዳገሽ ነው የሚቆጠረው እና ከጎንሽ ሆነን እያበረታታንሽ በዛውም እየተዋብን አገልግሎት እናገኛለን ማለት ነው። እንግዲህ ተመልካቾቻችን መታሰቢያን እንደምናግዛት እርግጠኛ ነኝ። ታች ባለው አድራሻ በገለጸችልን ቤት ለቤትም የምትፈልጉትን የውበት አገልግሎት ትሰጥልናለች። በአድራሻውም ደግሞ በአቅራቢያ ሄደን መገልገል እንችላለን። በዚህ ደግሞ ማገዝ መተጋገዙ ግድ ነው። ኢትዮጵያዊነት ባህላችን ነው እና እሷም በጣም ብዙ ሴቶቻችን በሰው ሀገር ስታግዝ የነበረች ስለሆነች እንግዲህ ልናግዛት ግድ ይላል ማለት ነው። እንግዲህ ውድ ተመልካቾቻችን ከመታሰቢያ ጋር የነበረኝ ቆይታ ይሄንን ይመስላል። ከቀሪ ፕሮግራሞቻችን ጋር ተከታተሉ።
ፍልሰት የአንድ ጊዜ ህይወት ገጠመኝ ነው። ይህ ማለት ሙሉ ህይወታቸውን ሊያበላሽና የወደፊት መንገዳቸውን ሊያደናቅፋቸው አይገባም። ሰዎች ባለማወቅ ሊያሸማቅቋቸውና ስሜታቸውን ሊጎዱት ይችላሉ። ሆኖም ግን በተረዷቸው ጊዜ ሊያበረታቷቸውና መጥፎ ስሜታቸው ሲያልፍ ክብር ሊሰማቸው ዛሬ በመጥፎ ነገሮች ታንቀውና ተቸንክረው መቅረት የለባቸውም። ነገም ሌላ ቀን፣ ነገም ጥሩ ቀን ነውና እንደ አዲስ መሞከር፣ ሲወድቁ ከዜሮ መጀመር፣ አቧራን አራግፎ ወደፊት መስፈንጠር የህይወታቸው መሰረት በማድረግ ሁሌም ምንም ነገር በህይወታቸው ቢከሰት እንደ አለት ጠንክረው እንደ ብረት ሁሉን ችለው ማሳለፍ የሚችሉ አስተዋይ ሴቶች መሆን ይችላሉ። የፍልሰት ህይወት አለመሳካት የህይወት መጨረሻ አይደለም፣ በህይወታቸው ሞክረውት ካልተሳካላቸው መንገዶች አንዱ እንጂ። ስለዚህ ሌላ ብዙ ሺህ ገና ያልሄዱባቸው መንገዶች፣ ያልሞከሯቸው እድሎች በህይወታቸው መምጣታቸው ላይቀር ነገም በመጥፎ በመገመት ዛሬ ጨልሟልና ነገም ይጨልማል ብሎ መደምደም አግባብ አይደለም። ምክንያቱም ነገ ሌላ ቀን፣ ነገም ብሩህ ቀን ነውና። ስለዚህ ሌላ ብዙ ሺህ ገና ያልሄዱባቸው መንገዶች፣ ያልሞከሯቸው እድሎች በህይወታቸው መምጣታቸው ላይቀር ነገር ነገን በመጥፎ በመገመት ዛሬ ጨልሟልና ነገም ይጨልማል ብሎ መደምደም አግባብ አይደለም። ምክንያቱም ነገ ሌላ ቀን፣ ነገ ብሩህ ቀን ነውና። እንግዲህ ውድ ተመልካቾቻችን ከአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከአቶ ሳባዲን ጋር የነበረኝ ቆይታ ይህንን ይመስላል። ስለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔ ለአቶ ሳባዲን ያለኝን ጥያቄ ጨርሻለሁ። የምታመሰግነው የምታስተላልፈው መልእክት ካለ እድሉን ላንተ ልስጥ። ፍልሰት ተመላሽ ተጎጂ ሆነው ቤታቸው የሚገኙ ዜጎች ደግሞ በሚቀርባቸው ወረዳዎች 119 ወረዳዎች አሉና እዛ በመሄድ በተዘጋጀላቸው በመዝገቢያ ቅጽ መሰረት የተመዘገቡ የድጋፍ አይነቶችን ከመንግስት ጋርም ከመንግስታዊ ካልሆኑ ተቋማቶች ጋር በሚኖረው የድጋፍ ተጠቃሚ እንዲሆኑ ጥሪ ማሳለፍ ፈልጋለሁ። መንግስት የሚያቀርባቸው ጸጋዎች ውስን ይኖራሉ። እነዚህ ውስን የሆኑ የመንግስት ጸጋዎችን ደግሞ ሳያማርጡ በአገሪቱ ውስጥ ስራ ዕድል ተጠቃሚ ሆነው ራሳቸውን፣ ቤተሰባቸውን ለሌሎችም ዜጎች የስራ ዕድል መፍጠር አቅምን ማቋቋም መሰረት አድርገን እየሰራን ስለሆነ የተጎጂ ፍልሰት ተመላሾችም ይህን ግንዛቤ በማድረግ ኃላፊነታቸውን እንዲወጡና ስራን ሳያማርጡ በመስራት ሌሎቹም አራያ እንዲሆኑ የማድረግ ስራዎችን እንዲሰሩ ያሳለፍኩኝ። ህገወጥ የሰው ዝውውር አስከፊ ስለሆነ ህጋዊ በሆነ የውጭ ሀገር ስራ ስምሪት በመሄድ ራሳቸውን፣ ቤተሰባቸውንም አገራቸውንም በመቀየር ኮንትራታቸውን ሲጨርሱ በህጋዊ መንገድ ወደ ሀገራቸው እንዲመለሱ መልእክቴን አስተላልፋለሁ። ሰው ስለ ፍልሰት ተመላሽ ያገባኛል ብላችሁ ስለሰራችሁ አባይ ቲቪንም አንቺንም ዳኛ ኢቴን ከልብ አድርጌ ማመስገን ፈልጋለሁ። እኛም እንግዲህ ከልብ እናመሰግናለን። እግዚአብሔር ይስጥልን። ውድ የወደ ሀገር ቤት ፕሮግራም ተከታታዮቻችን የዛሬው ፕሮግራም የተመለከታችሁትን ይመስል ነበር። ከለፉ ከጣሩ ሁሌም በህይወት አዲስ መንገድ አለ ብሎ በማሰብ ከልብ ከሰሩ ያለፈውን መጥፎ የህይወት አሻራ መሻር ይቻላል። ያለፈውንም መጥፎ ታሪክ መቀየር ይቻላል። ህይወት የሚሳካው በፍልሰት ብቻ አይደለም። ሌላ መንገድ፣ ሌላ ህይወት፣ ሌላ ሀብት ማፍራት እንደሚቻል ይህ ፕሮግራም አስተማሪ ነው። ከፍልሰት ተመላሽ ሴቶች በአካባቢያቸው ላይ ያለውን አጋጣሚ በመጠቀም የሙያ ስልጠናዎችን በመውሰድ ብድሮችን በመጠቀም እና ያሉትን የስራ እድሎች መቃኘት መልካም ነው። ሌሎች ከፍልሰት ተመላሽ ሴቶች ይህንን መንገድ ቢከተሉ ከከበባቸው አስቸጋሪ የኢኮኖሚ የስነ ልቦና ችግር መውጫ መንገድ ያገኛሉ። እናም በርቱ እንላለን። የዛሬን አበቃን። በቀጣይ ሳምንት በእውነተኛና አስተማሪ ፕሮግራም ይዘንላችሁ እስከምንቀርብ ድረስ መልካም ሳምንት።